ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? ዛሬ እንግዲህ ማለት ነው ከመሸን የመጣሁት ቤተሰብ እንደምታይዋት ዛሬ ለመጨረሻ ጊዜ ሄሉ እንግዲህ ስለ ኢሳያስ የመጨረሻ ልታወራ ነው ማለት ነው። ቤሎዋን ለምሳለች እሱ ጋር የነበራትን ሁሉን ነገሮች ነው የመጨረሻ ጊዜ ማስታወሻ ማድረግ የፈለገችው። ቤሎዋን ለብሳ እሱ ሲሰጣት የነበረውን አበባ ይዛ መታለች ማለት ነው። እና እኔ የተረዳሁት ግን ሴት ልጅ ምን ያክል ከወደደ ምን ያክል ካፈቀረ እንዴት እንደምትሸከም ሁሉ ነገር ችላ እንግዲህ በእሷ ላይ ማየት እንችላለን ማለት ነው። አያችሁ አይደለ? ተስፋ ለመቁረጥን ምን ያክል በሱ እምነት እንደነበራት ምን ያክል እንደምታፈቅረው አይተናማ ነው። ብዙዎቻችን እውነት ለመናገር ሴቶች ነን የምንጎደው። ወንዶች ባንወድም ሴቶችን የመቅረብ ማስመሰል ስለምንችል፣ ወንዶች ግን ሴቶች እንደ ወንዶች አናስመስልም። እውነቴን ነው። ወንዶች እየጠሉን ራሱ ይቀርባሉ። አንዳንድ ጊዜ ሴትን ህይወት ለጊዜው ለመጠቀም ምናምን ስለሚፈልጉ ይቀርባሉ። ሴት ልጅ ግን ካልወደደ በጭራሽ አንድን ወንድ ለአንድም ቀንም መቅረብ አትችልም፣ ውስጧ ፈቃደኛ ካልሆነ በስተቀር። በጣም የተለያየ ልዩነት አለን ወንድና ሴት ማለት ነው። እሷ እንግዲህ ይሄን ያክል ጊዜ አፍቅራ በውስጧ ኖራ የእሱን ማስታወሻ ዛሬ የመጨረሻ ጊዜ ቤሏን ለብሳ መታለች ማለት ነው። ከአሁን በኋላ ስለሱ ማውራት አትፈልግም፣ ማንሳት አትፈልግም። እንዳያችሁት ከሆነ ሰሞኑን እንግዲህ እያለቀሰ እንደነበረ፣ በነገራችን ላይ ዘቢባ ምክንያት አይደለችም። እሱ እሷን ወዶ እሷን አፍቅሮ ነው ከውጭ አገር አንስቶ ድረስ ኢትዮጵያ የመጣ። ስለዚህ እሷ ሲጀመር ለጥቅም አይደለም የቀረበችው። ውጭ መሄድ ብትፈልግ በራሷ ጊዜ በስራዋም በምኗም መሄድ ትችላለች እንጂ ያን ያክል ከሀገሯ የመውጣት ፍላጎት ራሱ አይመስለኝም። ብዙዎቻችሁ ለወረቀት ብላ አገባችሁ እንዲወስዳት ምናምን ስለምትሉ ማለት ነው። የእውነት በጣም ሰው አክባሪ፣ ሰው ወዳድ፣ ሀገሯን ወዳድ ምናምን ናት ዘቢባ። በጣም ስርዓት ያለ ልጅ ናት። እውነት ለመናገር ግን በሱ የተነሳ አንዳንድ ሰዎች የቀልዳችሁን እውነት አድርጋችሁ የሰውን ስም ለማጥፋት እሷን ራሱ ማሸማቀቅ የምትፈልጉ ነገር በጣም ነው የሚያስጠላው። ሄሉ ከመጨረሻ ጊዜ ካሁን በኋላ በዚህ ጉዳይ ባታወሪ እኔ ራሴ ደስ ይለኛል። አንድ ባለትዳር ልጆች አሉት፣ ሚስት አለው። በዚህ ደረጃ የቀልድ የሚሆን የእንትን የሚሆን እንደዚህ አድርጎ ከዳይ ምን እያልን ባናወራ መልካም ነው ብዬ ነው የማስበው። እና አንዳንድ ሰው ገብታችኋል አይደለ? ይሄን አይቶ ሌላ ነገር ኖርማል ነገር ነው ምናምን ብሎ ሊያስብ ስለሚችለው እንደ አስተሳሰባችን ስንረዳም እንለያያለን። እና እንደዚህ ባንን መልካም ነው ብዬ አስባለሁ። እውነት ለመናገር ከሆነና ቤተሰብ ሄሉ ዛሬ የመጨረሻ ነው። ከአሁን በኋላ ስለሱ ማንሳት ማውራትም አትፈልግም። ግን እስከ ዛሬ ስትል የነበራቸው የቀልድ ነው እንጂ ምንም አይነት ነገር ግንኙነት የሚባል ነገር የላቸውም።